እስልምና ከሙሐመድ መወለድ በፊት አይደለም እንጠይቃችሁ። እስቲል ሙሐመድ ተወልዶ ብቻ አይደለም በ10 ዓመቱ ነው፣ በ20 ዓመቱ ነው፣ በ50 ዓመቱ ነው፣ በ30 ዓመቱ ነው፣ እስከ 40 ዓመቱ ድረስ ሙሐመድ ተወልዶ 40 ዓመት እስኪሞላው ድረስ ነብይ ነኝ እስካለባት ቅጽበት ድረስ አንድ መረጃ እስልምና ለሚል አንድ ነብይ ነኝ ካለ በኋላ የተናገራቸውን ሳይሆን ነብይ ከመባሉ አስቀድሞ እስከ 40 ዓመቱ ድረስ አንድ ማስረጃ እና አካውንት ሸልማችኋለሁ፣ የፈለጋችሁትን እቀጣላችኋለሁ። አንድ ማስረጃ እስልምና ከሙሐመድ በፊት እያሉ ያስተማሯችሁ ካሉ የነሱ መረጃ ዛችኋቸው ነው። ውሸት መሆኑን ስታውቁ ግን ከእስልምና ለቃችሁ እንድትወጡ። እኛ ከዋሸን መረጃ መጥቶብን ይኸው ሙሉ ወደሳችንን እንሰጣችኋለን። እናንተ ኡስታዞቻችሁ ያስተማሯችሁ ካለ ማስረጃ ካለ አጋልጡኑና እኛ በኮንፊደንስ እንላችኋለን። አንድ ማስረጃ አንድ ብቻ በዓለም ላይ 124,000 በኢየሱስ ስም 24 ሰው አይደለም ያልኳችሁ፣ 200 ሰው አይደለም ያልኳችሁ፣ 1000 ነብይ እኮ አይደለም ያልኳችሁ። 124,000 ነብይ ማለት አስባችሁታል? 124,000 ነቢያት ሙስሊም ነበሩ። 124,000 ነቢያት ነበሩ። በእያንዳንዱ ሀገር በወሳ ቋንቋ ነብይ ልከናል እኮ ነው የሚለው። አንድ ማስረጃ ግን የለም። አርስቶትልን ማያውቃለህ፣ ሶቅራጥስን ማያውቃለህ፣ እነ ዶጋንን ማያውቃለህ። እነኚህ ተራ ፈላስፎች እንኳን ሙሐመድ ካላቸው ከ124,000 ነቢያት ይልቅ ምን እንዳስተማሩ በታሪክ ማስረጃ አለ። አርኪኦሎጂካል ኤቪደንሶች አሉ። 124,000 ነቢያት እስልምናን ሰበኩ ከሚሉት ይልቅ ስለነ ሶቅራጥስ የተሻለ ማስረጃ ማምጣት ይቻላል። ስለ 124,000 ነቢያት ግን አንድ ማስረጃ ስንጠይቃቸው ማምጣት አይችሉም። ሙስሊሞች ምን አይነት ኡማ ነው እስልምና? ምን አይነት ማህበረሰብ ነው እስልምና? በምን አይነት ድንቁርና ውስጥ የምትከተሉት እስልምና? አንድ ማስረጃ ኡስታዞቻችሁ ይድፈሩና እኔ ፊት ያምጡት። አንድ ማስረጃ ነቢያት ሁሉ እስልምና ሃይማኖት ተከታይ ናቸው የሚል አንድ ማስረጃ ከመሐመድ በፊት እድሜ ልኬን እኔ እነሱ እንዳዘዙ ይታዘዛለሁ። ከዛ በኋላ ቆም ብላችሁ አስቡ። ወገን ቀልድ አይደለም ይሄ። አንድ ተራ ግለሰብ የነገራችሁን እዛችሁ በጭፍና ትከተሉ። ደምሳሽም ተከተባለ። ደምሳሽም ነቢያቱ ፍቅር ሲዘማማኝ ተከታይ ናቸው አለ። ያንገበግበኛል ሲቀልዱባችሁ ሳይ። ትናንትና የተጻፉ መጻፍቶችን አምጥተው ዛሬ ሽንታሽ ያለት የተጻፈ አስመስለው ያቀርቡላችኋል። ኢብኑ ተይሚያ መቼ ነው የሞተው? ትናንትና። ኢብን ከሲር መቼ ሰው ነው? ትናንትና። አልባኒ መቼ ነው? ትናንትና። ገና 50 ዓመት አልበለጠው ማለት ነው ከሞተ እንኳን። እነኚህ ታሪክ እያሉ ሃይማኖት አስመስለው ያመጡላችኋል። የዛሬ 50 ዓመት የነበረን ሰውዬ የዛሬ 50 ዓመት የነበረን ሰውዬ ዛሬ 50 ዓመት ማለት እኮ ትናንትና ነች። አባቴ የነበረባት እድሜ እኮ ነች። እስልምና የነቢያት ሃይማኖት ነው ስትሉ ብዙ አይደለም የምንፈልገው፣ ብዙ አይደለም። አንድ ማስረጃ ግን አለ። የለም አንድ ማስረጃ፣ አንዲት ላይን፣ አንዲት መስመር ሙሐመድ ተናግሮ ደግሞ ሰሃባዎቹ ከተናገሩት ውጪ አንዲት ማስረጃ የለም። ምን አይነት ነገር ነው? አታለዋችኋል። ጭውት እያሉባችሁ ነው። አልባኒ የሚባለው ሰውዬ እኮ የመጣው ትናንትና ነው። ራሳችሁን ዶክመንት አጠናዋልና ይሄን ዳይፍ፣ ይሄን ሐሰን፣ ይሄን ሳሂህ አለው። መች ትናንት የነበር ሰው ከ1400 ዓመት በኋላ መጥቶ ይሄንኛው ለነብያችን አይገባ ይሄኛው ይገባል እያለ ማለት ነው። እስከ መቼ ነው ዝም ብላችሁ የምትመሩት? እፎይ ምንም የሚያገኘው ነገር የለም። ምን ለመናገር በዚህ እናንተ ለማናደድ ነው። ኦኬ ሙስሊሞችን አናደርክልኝ ገነል ሸለም የሚል አምላክ የለኝም እኔ እንደምታርዱኝ ስለማቅ ማለት ነው። እንዴት 124,000 ነብይ እስልምናን ሁሉም ሰብኳል ብሎ አንዲት ማስረጃ ይጠፋል? ደምሳሽ አለ። ደምሳሽ መጣና መጽሐፍ ተሰጥቶኛል፣ ፍቅር ሲዝም አምላክን መሰረታለሁ፣ ይሄ ደግሞ እውነተኛ አምላክ ነው አለ። አይ ማስረጃ ምንድነው ሲባል እኔ አልዋሽም ይላል። እንዴ እንደማትዋሽ በምን እናውቃለን ሲባል ራሱ ካጻፈው መጽሐፍ ውስጥ ደምሳሽ አይዋሽም የሚል ማስረጃ ያመጣልናል ማለት ነው። ይሄንንም አንተ እኮ ነው የተናገርከው ብለን ደምሳሽ ቻሌንጅ ስናደርገው አይ እኔ ከራሴ አልናገርም ይላል። ከራሴ እንደማትናገር ምንድነው ማስረጃ ሲባል እሱ ከተናገረው እሱ ካጻፈው መጽሐፍ ውስጥ ደግሞ ይኸው ከራሱ አይናገርም ወይ ከሆነ እንጂ የሚል ደግሞ አሁንም መረጃ ከዛው መጽሐፍ ውስጥ ያመጣልናል። ይሄንንም እኮ አንተ ነው የተናገርከው ካንተ ነው። ከዛው መጽሐፍ ውስጥ ደግሞ ከራሱ አይናገርም የሚል አሁንም ካላህ ነው እንጂ የሚል ያመጣልናል። ልክ እንደ ሙሐመድ ደምሳሽም ማለት ነው። አሁን ይሄ ምንድነው እሱ እዛው ሰኩላር የሆነ እዛው ዙሪያ ጥምጥም የሆነ እንትን ይሆንብናል ማለት ነው። ሙግት ይሆንብናል። እኛ ጋር ስትመጪ ግን እንደዛ አይደለም። ቀደም እንዳልኩሽ ነቢያቶቹ ያስተማሩት አስተምሮ ሁሉም መጻፍቶቻቸው አለ። እነኛ መጻፍቶቻቸውን እዛን ግን የሰበኩትን ያስተማሩትን ማሳየት እንችላለን ማለት ነው። አሁን ደምሳሽ ይመጣና ኢሳ የሚባለው ወይንም ኢየሱስ ይልና የፍቅር ሲዝም ሃይማኖትን የሰበከው ይለናል። ማስረጃ ስንለው ራሱ ከተናገረው መጽሐፍ አለው ባይዘው ደምሳሽ ራሱ ከጻፈው መጽሐፍ ውስጥ ማስረጃ ይመጣልናል። ይሄንንም አንተ ነህ እኮ የተናገርከው ስንል ኖ እኔ ከራሴ አልናገርም መገለጥ ነው ይለናል። መገለጥ ለመሆንህ ምንድነው ማስረጃው ሲባል ይሄው መጽሐፌ ውስጥ ከራስህ አትናገርም ተብያለሁ ብሎ ያሳየናል ማለት ነው። ስለዚህ ምንድነው እሱ በጥቅሉ እኛ እውነተኛ ሃይማኖት ውስጥ እንዳለን ወይንም ደግሞ ነቢያት እግዚአብሔር የገለጠው ራሱን ሃይማኖት እንደምናምን የነቢያቶቹ አስተምሮ ስላለን ነቢያቶቹ እንደሚያምኑት ስለምናምን በዛ እናውቃለን።
ሙስሊም እህት ወንድሞቼ በደንብ አስተውሉ፣ በደንብ ታዘቡ። ወገን በደንብ እዩ ከምን አይነት መንፈስ ጋር እየታገልን እንደሆነ በደንብ አስተውሏቸው። ስለ አላህ ምንም አያውቁም። የነገሯቸው ሁጥባ ላይም ሆነ ቂጥ ማጠብ እንዴት ይቻላል፣ በድንጋይ ቂጣችሁ መጥረግ እንዴት ይቻላል፣ ስለ ሃይማኖት ይሄንን ያስተማሯቸው። እንዴት ወሲብ ማድረግ ይቻላል፣ ስንት ሚስት ማግባት ይቻላል፣ ይሄን ብቻ ነው የነገሯቸው። ስለ አላህ ስንጠይቃቸው ምንም አያውቁም። ከዛ በኋላ ኢየሱስ እንዴት አምላክ ይሆናል፣ ይሄን ብቻ ነው ያስተማሯቸው። ተረት ተረት ብቻ። ከዛ በኋላ ክርስትና ላይ ደግሞ ጥያቄ ብቻ አሸክመው ይላኳቸው። ስለ አላህ ሲጠየቁ ምንም የሚያውቁት ነገር የለም። የሚያውቁት ምንድነው? እሱ እንዴት ወሲብ ማድረግ ይቻላል፣ ስንት ማግባት ይቻላል፣ ቂጤን በድንጋይ ጠርግ ያለውኝ፣ ከዛ በእጄ ነካሁትና ሳልታጠብ እንትን አደረኩኝ፣ ፈሴን ፈስቻለሁኝ። እንደዚህ አይነት ተረት ተረት ውስጥ ነው ያሉት። በ21ኛው ሴንቸሪ ላይ ሆነው የሚያወሩት ሁሉ ጥያቄያቸው ሁሉ ፈትዋቸው ሁሉ ከቂጥና ከብልት አያልፍም። ስለ አላህ ሲጠየቁ ምንም አያውቁም። አምላክህን የሚያህል ጣዖት ነው እያለ እያስተማረ አሜን ብለህ ተምራ ከሱ በረከት ለማግኘት ሲያሰግድ እንዴት ትሰግዳለህ? እንዴት